ሮቦቶች ስሜት መረዳት መቻላቸው፣ ወደ ማርስ የሚደረገው ጉዞና የኢትዮጵያ የዲጂታል አብዮት። ሰላም ጤና ይስጥልን ክቡራትና ክቡራን እንደምን አላችሁ? ዛሬ ጥር 18 ቀን 2018 ዓመተ ምህረት ነው። ጊዜው እንዴት ይሮጣል! በዓለማችን ላይ ባለፉት 24 ሰዓታት ውስጥ የተከሰቱ አበይት አስገራሚና የነገ ህይወታችንን የሚቀይሩ ዜናዎችን ከታማኝ ምንጮች አሰባስበን ወደ እናንተ መጥተናል። ይህ ሁለገብ ሐሳቦች የዩቲዩብ ቻናላችን ነው። አብራችሁን ቆዩ። በዛሬው ዝግጅታችን የምንመለከታቸው አንደኛ፣ ሰው ሰራሽ አስተውሎት ወይም AI አሁን የሰው ልጅ ስሜት በመረዳት ረገድ አስፈሪ ወደ ተባለ ደረጃ ደርሷል። የቴክኖሎጂው ዓለምስ ምን እያለ ነው? ሁለተኛ፣ የመካከለኛው ምስራቅ መረጋጋት የነዳጅ ዋጋን ሲቀንስ፣ አውሮፓውያን ግን ለነዳጅ መኪኖች የመጨረሻውን ማስጠንቀቂያ ሰጥተዋል። ሶስተኛ፣ ናሳ ወደ ማርስ የሚደረገውን ጉዞ የሚያሳጥር አዲስ ሞተር ይፋ አድርጓል አለ። የሰው ልጅ ቀዩን ፕላኔት ሊረግጥ ከጫፍ ደርሷል እየተባለ ነው። በመጨረሻም ወደ ሀገራችን ስንመጣ ኢትዮጵያ በዲጂታል ክፍያ ስርዓት አዲስ ታሪክ እየጻፈች ነው ተብሏል። ብር በኪስ መያዝ ታሪክ እንደሆነም እየተነገረ ነው። እነዚህን እና ሌሎች መረጃዎችን ከአስገራሚ እውነታዎች ጋር አዋስተን ልናቀርብላችሁ ስለተዘጋጅን አብራችሁ እንድትቆዩ በትህትና እንጋብዛለን። ወደ መጀመሪያው ዜና ስናመራ የቴክኖሎጂ ዜና ይሆናል። የኤአይ አዲስ ምዕራፍ። ዜናችንን የምንጀምረው ከሲሊከን ቫሊ ነው። CNN እንደዘገበው አርቲፊሻል ኢንተለጀንስ አዲስና እጅግ ወሳኝ ምዕራፍ ላይ ደርሷል። እስከዛሬ ኤአይን የምናውቀው ጥያቄ ስንጠይቀው መልስ በመስጠት ወይም ጽሑፍ በመጻፍ ነበር። አዲሱ የ2026 ሞዴል ግን ከዚህ ይለያል። አዲሱ ቴክኖሎጂ ኢሞሽናል ኢንተለጀንስ ወይም የስሜት ብልህነት የተገጠመለት ነው። ይህ ማለት ምን ማለት ነው? የእርሶ የዲጂታል ረዳት ወይም AI አሲስታንት አሁን ድምጾ ሲቀየር፣ ፊቶ ሲከሰከስ ወይም ሲደሰቱ መለየት ይችላል። ለምሳሌ አኩርፋችሁ እያወራችሁት ከሆነ ዛሬ ደህና አይመስሉኝም፣ የሚያስጨንቁት ነገር ምንድነው ብሎ የመጠየቅ አቅም እንዳለው ተረጋግጧል። ይህ እድገት በስነ ልቦና ሕክምናና በደንበኞች አገልግሎት ላይ ትልቅ ለውጥ ያመጣል ተብሎ ይጠበቃል። አንዳንድ የቴክኖሎጂ ተቾች ግን ማሽኖች ስሜታችንን ማንበብ መጀመራቸው ለግላዊነት ወይም ፕራይቬሲ አደጋ አለው ሲሉ ስጋታቸውን እየገለጹ ይገኛሉ። አስገራሚ እውነታ ወይም ፈን ፋክት። በነገራችን ላይ ስለ ኮምፒውተርና ፕሮግራም ስናወራ ብዙ ጊዜ ወንዶች ቀድመው ይመጡልን ይሆናል። ነገር ግን ታሪክ ሌላ ነው ይለናል። ለመሆኑ የመጀመሪያው የኮምፒውተር ፕሮግራም የተጻፈው በሴት እንደነበር ያውቃሉ? ስሟ አዳ ላቭሌስ ትባላለች። በ19ኛው መቶ ክፍለ ዘመን በ1840ዎቹ ገና ኮምፒውተር በአግባቡ ሳይፈጠር እርሷ ግን ለመጀመሪያ ጊዜ ሜካኒካል ኮምፒውተር የሚሆን አልጎሪትም ጽፋ ነበር። የዛሬው AI እናታችን ናት ማለት ይቻላል። ወደ ሶስተኛው ስናመራ ኢኮኖሚና የአየር ንብረት፣ የነዳጅና የኢነርጂ ሽግግር። ወደ ኢኮኖሚው ዓለም ስንሸጋገር አልጀዚራ እንደዘገበው የዓለም የነዳጅ ዋጋ ካለፉት 3 ወራት ወዲህ ዝቅተኛ ደረጃ ላይ ደርሷል። ለዚህም እንደ ዋና ምክንያት የሚጠቀሰው በመካከለኛው ምስራቅ የንግድ መስመሮች ላይ የታየው አንጻራዊ መረጋጋት ነው። ይህ በእንዲህ እንዳለ የዓለም ሀገራት ከቅሪተ አካል ነዳጅ ወይም ፎሲል ፊውል ለማውጣት የሚያደርጉትን ሩጫ አፋጥነዋል። በተለይም የአውሮፓ ህብረት ሀገራት እንደ አውሮፓውያን አቆጣጠር እስከ 2030 ማለትም በ4 ዓመት ጊዜ ውስጥ የነዳጅ መኪኖች ሽያጭ ሙሉ በሙሉ ለማቆም የያዙትን እቅድ አጠናክረው ቀጥለዋል። ዛሬ ከጀርመን የወጣው መረጃ እንደሚያሳየው አውቶሞቢል አምራቾች ኩባንያዎች 80 በመቶ የሚሆነውን የማምረት አቅማቸውን ወደ ኤሌክትሪክ ተሽከርካሪዎች ቀይረዋል። ዓለም እየተቀየረች ነው። የኢነርጂ አጠቃቀማችንም እንዲሁም። አስገራሚ እውነታ ወይም ፈን ፋክት። ስለ አረንጓዴ ኢነርጂ ካነሳን አይቀር በዓለማችን ላይ 100 በመቶ
በፀሐይ ኃይል ወይም ሶላር ፓወር ብቻ የምትመራው የመጀመሪያዋ ሀገር ማን እንደሆነች ያውቃሉ? ስሟ ቶኮላው ትባላለች ወይም ቶከላው ትባላለች። በፓሲፊክ ውቅያኖስ ላይ የምትገኝ የኒውዚላንድ ግዛት የሆነች ይቺ ትንሽ ደሴት ቀን ቀን ከፀሐይ በሚገኝ ኃይል ማታ ማታ ደግሞ በቀን በተሞላ ባትሪ ነው የምትኖረው። ለሌላው ዓለምም ትልቅ ምሳሌ መሆን ትችላለች። ወደ ቀጣዩ ዜና ስናመራ ሳይንስና ህዋ ወደ ማርስ የሚደረግ ጉዞ። ወደ ሰማይ ቀና እንበል። ቢቢሲ እንደዘገበው የአሜሪካው የጠፈር ምርምር ጣቢያ ወይም ናሳ ዛሬ ሌሊት ታሪካዊ መግለጫ ሰጥቷል። ለዓመታት ሲጠበቅ የነበረውና ወደ ማርስ የሚደረገውን ይህ የሰው ልጅ ጉዞ እውን የሚያደርገው የኒውክሌር ተርማል ሮኬት ሙከራ በስኬት ተጠናቋል። ይህ ለምን ወሳኝ ሆነ? እስካሁን ባለው ቴክኖሎጂ ወደ ማርስ ለመሄድ ቢያንስ 7 ወራት ይፈጅ ነበር። በዚህ አዲስ ሞተር ግን ጉዞ በግማሽ ቀንሶ ወደ 3 ወራት ይወስዳል። ይህም ጠፈርተኞች በጨረር የመጠቃት እድላቸውን እንዲቀንስላቸው አድርጎታል። እንዲሁም የስነ ልቦና ጫናዎችን ያቀለዋል። የሰው ልጅ ማርስን ለመርገጥ አንድ እርምጃ ብቻ ቀርቶታል ተብሏል። አስገራሚ እውነታ ወይም ፈን ፋክት፣ ማርስ ላይ ስንደርስ ምን የምናገኝ ይመስላችኋል? ከምድር እጅግ ግዙፍ የሆነ ተራራ ይጠብቀናል። በማርስ ላይ የሚገኘው ኦሊምፐስ ሞንስ የተባለው ተራራ የመሬቱን ኤቨረስት ተራራን በ3 እጥፍ ይበልጠዋል። አስቡት፣ 3 ኤቨረስት ተራራዎች ተደራርበው ማለት ነው። ይህ በፀሐይ ስርዓታችን ውስጥ ትልቁ ተራራ እንደሆነ ይነገርለታል። ወደ ቀጣዩ ዜና ስናመራ የሀገር ውስጥ ዜና የኢትዮጵያ ዲጂታል ጉዞ። ከዓለም ዙሪያ ወደ ሀገራችን ስንመለስ ኢትዮጵያ በዲጂታል ትራንስፎርሜሽን እያሳየችው ያለው ለውጥ ዓለም አቀፍ ተቋማትን እያስደነቀ ነው ተብሏል። ከቢቢሲ እና ፋና ብሮድካስቲንግ የተገኘው መረጃ እንደሚያመለክተው በዛሬው ዕለት የወጣው የብሔራዊ ባንክ ሪፖርት ከ80 በመቶ በላይ የሚሆኑ የመንግስት ግብይቶች ሙሉ በሙሉ በዲጂታል መንገድ እየተከናወኑ መሆኑን አረጋግጧል። ይህ ማለት እንደ ግብር፣ ውሃ፣ መብራትና የፓስፖርት ክፍያዎች ወረቀት አልባ ሆነዋል ማለት ነው። ይህ እርምጃ በፋይናንስ ስርዓት ላይ ግልጽነት ከማምጣቱም በላይ የጥቁር ገበያን ለማዳከም ከፍተኛ አስተዋጽኦ አሳድሯል። ኢትዮጵያ ወደ ካሽለስ ሶሳይቲ ወይም ጥሬ ገንዘብ አልባ ማህበረሰብ የምታደርገው ጉዞ ከታሰበው በላይ ፈጣን ሆኗል። አስገራሚ እውነታ ወይም ፈን ፋክት፣ ስለ ኢትዮጵያና ቴክኖሎጂ አንድ እውነታ አንጨምር። ሀገራችን የራሷ ፊደልና የዘመን አቆጣጠር ያላት ብቸኛ የአፍሪካ ሀገር መሆኗን ሁላችንም እናውቃለን። ነገር ግን ይህን ያውቁ ነበር? በዩቲዩብና በሌሎች የማህበራዊ ሚዲያ መድረኮች ላይ በአማርኛ ቋንቋ የሚጫኑ ጠቃሚ ቪዲዮ ይዘቶች ቁጥር ባለፉት 5 ዓመታት ውስጥ ብቻ በ10 እጥፍ አድጓል። ይህም እኛ ኢትዮጵያውያን ቴክኖሎጂን ለእውቀት ሽግግር እየተጠቀምንበት መሆኑን ያሳያል። ውድ የሁለገብ ሐሳቦች ቤተሰቦቻችን ለዛሬ ያዘጋጀንላችሁ የዓለም ዜናዎች እነዚህን ይመስሉ ነበር። ከማርስ እስከ አዲስ አበባ፣ ከኤአይ እስከ አረንጓዴ ኢነርጂ ዓለማችን በመረጃና በፈጠራ እየተሽከረከረች ነው። ለቻናላችን አዲስ ሆናችሁ ሰብስክራይብ ማድረጋችሁን እንዳትረሱ። የደወል ምልክቷንም ተጫኑ። ሐሳብ አስተያየታችሁን ኮሜንት ላይ አስቀምጡልን። በሌላ አስተማሪ ፕሮግራም እስክንገናኝ ሰላም ለሀገራችን፣ ሰላም ለዓለማችን። መልካም ጊዜ